ምእንተ ህልውና ህዝቢ ትግራይ ክብሉ ክቡር መስዋዕቲ ዝኸፈሉ ብፀትና ዝተሰወሉ ዓላማ ኣብ ሽቱ ክስካብ ዝበጽሕ ቃለም ሓሊና ከምንቃለስ ቃል ናቱ የጊዜያዊ አስተዳደሩን አስወግዶ መላ ትግራይን የተቆጣጠረው ህወሓት የቆመውን የጦርነት ቅስቀሳውን ዳግም ጀምሯል። መሬታችንን እናስመልሳለን፣ ትግራይ ታሸንፋለች፣ ትግራይ ትስዕር የሚለው መፈክርም ዳግም ተጀምሯል። ይህ በዛሬው ዕለት ህወሓት በትግራይ ሚዲያዎች ካሰራጨ የተወሰደ ተንቀሳቃሽ ምስል ነው። በትግራይ ጦርነት ቅስቀሳዎች በይፋ ዳግም ተጀምረዋል። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር በተያያዘ ያለውን ዕለታዊ መረጃ ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት የቀደመውን የጦርነት ቅስቀሳውን በዛሬው ዕለት በይፋ ጀምሯል። የተነጠቀው መሬታችን በሰላማዊ መንገድ የማይመለስ ከሆነ በኃይል እናስመልሳለን በሚል ያሰለጠናቸውን ታጣቂዎች ቃል ያስገባበትን ቪዲዮዎች በክልሉ መገናኛ ብዙሃንና በተለያዩ ማህበራዊ ሚዲያዎች እንዲሰራጩ እያደረገም ይገኛል። ወልቃይት ላይ አነጣጥሯል። የቀደመው ትግራይ ትስዕር የሚለው መፈክር ተመልሶ መጥቷል። በወልቃይት በኩል ያለው ተከዜ ዘብም ራሱን እያጠናከረ ነው። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። በትግራይ ምድር አዲስ የፖለቲካ ትስስር ተፈጥሯል በሚል ከባድ ውንጀላ ቀርቧል። ጉዳዩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህወሓት ኃይሎችና በአማራ ክልል በትጥቅ ትግል የሚንቀሳቀሱትን የፋኖ ኃይሎችን ያያያዘ ነው። ዝርዝር መረጃውን እናደርሳለን። በወልቃይት የተደረገው መጠነ ሰፊ ወታደራዊ ትርኢት ልዩ ትኩረት ስቧል። ኮሎኔል ደመቀ ዘውዱ ጥብቅ መልእክት አስተላልፈዋል። ዝርዝር መረጃው ተዘጋጅቷል። ግብጽ ከኤርትራ ጋር አዳዲስ ዲፕሎማሲያዊ ሽር ጉዶች ውስጥ በገባችበት በዚህ ወቅት ኢትዮጵያ ያለ ባህር በር መቅረት በፍጹም ተቀባይነት እንደሌለው በይፋ አስታውቃለች። በቀይ ባህር ቀጠና ያለውን አዲስ ውጥረትና የመንግስትን ስልታዊ ምላሽ በተመለከተ የምሽቱ ጥንቅራችን የሚያደርሳችሁ መረጃ አለ። ከአሜሪካና እስራኤል ጋር ለ39 ቀናት የተፋለመችው ኢራን ወታደራዊ አቅሟን በአጭር ጊዜ የገነባች መሆኑን የዛሬው የሲኤንኤን ዘገባ አመላክቷል። ድሮኖቿን መልሳ እያመረተችና ሚሳኤሎቿንም በአዲስ መልኩ እያስተከለች ነው ተብሏል። ዳግም ኢራን ላይ ጥቃት ከፍታለሁ በማለት እየዛቱ ላሉት ፕሬዝዳንት ዶናልድ ትራምፕ ከባድ ፈተናንም ደቅኗል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል አንዱ ነው። በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ በቅርቡ የተፈጸመውን ግድያ ተከትሎ ጉዳዩን በተመለከተ ከደቡብ አፍሪካ መንግስት ጋር የሚነጋገር ልዑካን ቡድን የሚላክ መሆኑ ታወቀ። በዚሁ ዙሪያም መግለጫ ተሰጥቷል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። በሱዳን ጦርነት ግራና ቀኝ ሆነው እያፋለሙ ያሉት ሄሚቲና አልቡርሃን አንዳቸው በጦር ጄኔራል ላይ ሞት ፍርድ ሲፈርዱ፣ ሌላኛቸው ለአጋር አገር የክብር ሽልማት ሲሸልሙ ታይተዋል። ማን ሞት ተፈረደበት? ማንስ ተሸለመ? መልሱን ከመረጃ ያገኛሉ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት ዳግም ጀመረው። ህወሓት የቀደመውን የጦርነት ቅስቀሳውን በዛሬው ዕለት በይፋ ጀምሯል። የተነጠቀው መሬታችን በሰላማዊ መንገድ የማይመለስ ከሆነ በኃይል እናስመልሳለን በሚል ያሰለጠናቸውን ታጣቂዎች ቃል ያስገባበትን ቪዲዮዎች በክልሉ መገናኛ ብዙሃንና በተለያዩ ማህበራዊ ሚዲያዎች እንዲሰራጩ እያደረገም ይገኛል። በሁለት ዓመታቱ የጦርነት እልቂት ዋነኛ የትግራይ ተዋጊዎች መፈክር የነበረው ትግራይ ታሸንፋለች ወይም ትግራይ ትስዕር የሚለውን መፈክር በድጋሚ በታጣቂዎቹ እንዲቀነቀንም እየተደረገ ነው። ህወሓት በትላንትናው ዕለት በሰጠው መግለጫውም በትግራይ የሚገኙ ሁሉም ትምህርት ቤቶች እስከ ግንቦት 30 እንዲዘጉ የወሰነ መሆኑን አስታውቋል። የክልሉ መገናኛ ብዙሃንም በቀደሙት የጦርነት ጊዜያት እንደነበሩት የጦርነት ቅስቀሳዎችን በማስተጋባትና ህዝቡን በተበዳይነት ስሜት ውስጥ እንዲገባ የማድረግ የፕሮፓጋንዳ ስራዎችን በመስራትም ላይ ናቸው። የትግራይ ጊዜያዊ አስተዳደርን ወደ ጎን በማድረግ የክልሉ መንግስታዊ ስልጣን የተቆጣጠሩት ደብረጽዮን ገብረ ሚካኤልና ጓዶቻቸው የሁለት ዓመታቱን የትግራይ እንደማፋሳሽ ጦርነት ያስቆመውን የፕሪቶሪያውን ስምምነት ውድቅ ያደረጉ መሆናቸውን በቅርቡ ያስታወቁ መሆን አይዘነጋም። የፕሪቶሪያው ፈራሚ የሆነው አንደኛው አካል የፌዴራል መንግስቱ ሲሆን እስካሁን ባለው ሁኔታ በህወሓት አካሄድና በጊዜያዊ መንግስቱ መፍረስ ዙሪያ ያለው ምንም ነገር የለም። አሁን ህወሓት ውጊያ ያደርጋለሁ እያለ ያለው በወልቃይት አቅጣጫ ነው። ዓላማውም ግዛታችንን እናስመልሳለን፣ ተፈናቃዮችንም ወደ ቤታቸው እናስገባለን የሚል እንደሆነም የሰሞኑ የህወሓት የሚዲያ መረጃዎች እያመለከቱ ነው። ህወሓት ጥቃት ሊከፍት ይችላል በሚልም በሌላ አቅጣጫ ወልቃይት ላይ የተደራጀውና ተከዜ ዘብ የሚባለውም ታጣቂ ኃይል ራሱን በሚገባ እያዘጋጀ መሆኑን እየገለጸ ይገኛል። የትግራይ መገናኛ ብዙሃን ልክ እንደቀደመው ጊዜ ታጣቂዎቹን እንቅስቃሴ እያሳዩም ይገኛሉ።
በርካቶች ዳግም ጦርነት መጨረሻም እንደቀደመው ከባድ እልቂት ነው ቢሉም በህወሓት በኩል እንገፋበታለን እየተባለም ነው። በቀጣይ ርዕስ የወልቃይት ወታደራዊ ዝግጅትና ኮሎኔል ደመቀ ዘውዱ። በአማራ ክልል ስር የተመሰረተ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባለፉት ተከታታይ ዓመታት የተከዜ ዘብ በሚል ስያሜ በርካታ ሚሊሻዎችና ታጣቂዎችን አሰልጥኖ እያስመረቀ ይገኛል። ይህ የታጣቂ ኃይል ማደራጀትና ማስታጠቅ ስራ ከአካባቢው አልፎ በሀገሪቱ ወቅታዊ ፖለቲካ ውስጥ ትልቅ ትኩረት የተሰጠው ሲሆን የአማራ ክልል ሚሊሻ 30ኛ ዓመት የምስረታ በዓልም በዞኑ ዋና ከተማ ሰቲት ሁመራ የክልሉና የዞኑ ከፍተኛ የሥራ ኃላፊዎች በተገኙበት በወታደራዊ ትርኢቶች ተከብሯል። የሁለት ዓመቱን ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩትን አካባቢዎች እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ይህ የተከዜ ዘብ የተባለ የታጣቂ አደረጃጀት መስፋፋት በኢትዮጵያ ፖለቲካዊና ህገ መንግስታዊ ስርዓት ላይ በርካታ ጥያቄዎችና ትችቶችን ሲያስነሳ ቆይቷል። ይሁን እንጂ አማራ ክልል ሚሊሻ ኮሚሽን የዘመቻ ዋና መምሪያ ኃላፊ ይታገስ አምባቸውና የዞኑ ዋና አስተዳዳሪ አሸተ ደምለው እንደገለጹት ይህ ወታደራዊ ዝግጅት የወልቃይት ህዝብ ያስመዘገበውን የማንነትና የወሰን መከበር ዕድል ለማስቀጠል እንዲሁም ቀጠናውን ከተደጋገሙ የጸጥታ ስጋቶች ለመከላከል የሚደረግ ህጋዊ የራስ መከላከያ ስትራቴጂ ነው። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱም በተደጋጋሚ እንደገለጹት የአካባቢ ጸጥታ በአስተማማኝ ሁኔታ ሊጠበቅ የሚችለው በታጣቂው ኃይል የወትሮ ዝግጁነትና ቁርጠኝነት በመሆኑ ከፌዴራል የጸጥታ መዋቅር ጋር በመቀናጀት የተጀመረው ሰላምን የማስከበር ተግባር ይበልጥ ተጠናክሮ መቀጠል አለበት። በሌላ በኩል ግን ይህ የታጣቂ አደረጃጀት ከትግራይ ልሂቃን፣ ከፖለቲካ ፓርቲዎችና ከተለያዩ የህግ ባለሙያዎች በኩል ከባድ ህገ መንግስታዊ ትችትና ወቀሳ እየቀረበበት ነው። የትግራይ ልሂቃን የተከዜ ዘብ በፌዴራል መከላከያ ሰራዊት ቀጥተኛና ስውር ድጋፍ እየተደረገለት ነው የሚል ከባድ ክስ የሚያቀርቡ ሲሆን ይህ የኃይል ማሳያ ሂደት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ጉዳዩ በህጋዊና በሰላማዊ መንገድ እንዲፈታ የሚደረገውን ዲፕሎማሲያዊ ጥረት ያደናቅፋል ሲሉ ይሞግታሉ። የፌዴራል መንግስቱ በአወዛጋቢው የወልቃይት ጉዳይ ላይ ዘላቂ ሰላምን ለማረጋገጥ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ማድረግና ጉዳዩ በፕሪቶሪያው ስምምነት መሰረት በህገ መንግስታዊ የህዝበ ውሳኔ መንገድ ብቻ መፈታት አለበት የሚል አቋም እንዳለው ይታወቃል። መንግስት በቀጠና የሚስተዋሉ ወታደራዊ ውጥረቶችን በቅርብ እንደሚከታተልና ሰላማዊ መፍትሄዎችን እንደሚደግፍ መግለጹም አይዘነጋም። በቀጣይ መረጃ የኤርትራ ቢሮ በመቀሌ በትግራይ ምድር አዲስ የፖለቲካ ትስስር ተፈጥሯል በሚል ከባድ ውንጀላ ቀርቧል። በትግራይ ክልል የሚንቀሳቀሰው ተቃዋሚው የባይቶና ፓርቲ ከፍተኛ አመራር የሆኑት አቶ ክብሮም በርሀ በፋና ቴሌቪዥን በሰጡት ማብራሪያ በትግራይ ወቅታዊ የፖለቲካና የጸጥታ ሁኔታ ላይ እጅግ ጠንከር ያሉና አነጋጋሪ ትችቶችን ሰንዝረዋል። አመራሩ በትንተናቸው እንዳብራሩት የኤርትራ መንግስት ወይም ሻዕቢያ በመቀለ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ መክፈቱን ገልጸዋል። ይህ የሻዕቢያ ድብቅ ቢሮ ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደ ልቡና ያለምንም ከልካይ እየተንቀሳቀሰ እንደሚገኝ ያስታወቁት አቶ ክብሮም ይህ አይነቱ አሰራር በክልል ውስጥ ያለውን የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና መስቀልቅል የሚፈጥር መሆኑን በአጽንኦት ተናግረዋል። አቶ ክብሮም በዚሁ ቃለ ምልልሳቸው ህወሓትን ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይ ህዝብ ዋነኛ አጥፊ ነው ሲሉ ተናግረዋል። እንደ አመራሩ ማብራሪያ በአሁኑ ወቅት በፕሬዝዳንት ኢሳያስ አፈወርቅ የሚመራው የኤርትራ መንግስት፣ በደብረጽዮን ገብረ ሚካኤል የሚመራው ህወሓት እና የፋኖ ታጣቂዎች በጋራና በግል የሚንቀሳቀሱበት ስውር ትስስርና ተልዕኮ አለ። ይህ የትግራይ ህዝብም ሆነ የክልሉ ኤሊት የማይገምተው ሚስጥራዊ ሴራ በትግራይ ምድር ላይ ዘላቂ ሰላም እንዳይመጣና ህዝቡ ሁልጊዜም በጦርነትና በስጋት ካምፕ ውስጥ እንዲኖር እያደረገ ይገኛል ሲሉ ተደምጠዋል። ይህ በእንዲህ እንዳለ የተሰነዘሩትን ውንጀላዎች አስመልክቶ ከተለያዩ ወገኖች የሚነሱት ሚዛናዊ አመለካከቶች የጉዳዩን ውስብስብነት ያሳያሉ። የህወሓት ደጋፊዎችና የፓርቲው የቅርብ ሰዎች ህወሓት ለትግራይ ህዝብ ህልውና መብት ሲታገል የቆየ መሆኑን በመጥቀስ መሰል ትችቶች የድርጅቱን የፖለቲካ ተደራሽነት ለማዳከም የሚሰነዘሩ የፖለቲካ ጥቃቶች ናቸው ሲሉ ይከራከራሉ። ይሁን እንጂ አቶ ክብሮም ቀደም ሲልም የኢትዮጵያ ጦር ሰራዊት አስመራ ገብቶ የኢሳያስን መንግስት እንዳያጠፋ ያደረገው ራሱ ህወሓት እንደነበረ በማስታወስ ህወሓት ከራሱ የፖለቲካ ህልውና ይልቅ የኢሳያስ መኖር ምን እንደሚጠቅመው ግልጽ ባይሆንም ኢሳያስ ከሚጠፋ የትግራይ ህዝብ በጦርነትና በስደት ቢማቅቅ ይመርጣል የሚል ጠንካራ ሙግት አቅርበዋል። ይህ አሁን የተፈጠረው የጽምዶ እንቅስቃሴና አስመራ ድረስ በመሄድ የሚደረገው ወዳጅነት ከጀርባ የቆየ ጥልቅ ትስስር መኖሩን ማሳያ ነው በማለት በቃለ ምልልሳቸው አንስተዋል። ወደ ቀጣይ ርዕስ አለፍን። መንግስት ለግብፅና ኤርትራ ስልታዊ ምላሽ ሰጠ። ግብፅ ከኤርትራ ጋር አዳዲስ ዲፕሎማሲያዊ ሽር ጉዶች ውስጥ በገባችበት በዚህ ወቅት
ኢትዮጵያ ለባህር በር መቅረት በፍጹም ተቀባይነት እንደሌለው በይፋ አስታውቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ኢትዮጵያ ለባህር በር ለዘላለም መቅረት ተቀባይነት የሌለው መሆኑን በድጋሚ አስታውቀዋል። ቃል አቀባዩ አገሪቱ አስተማማኝና ዘላቂ የሆነ የባህር በር ለማግኘት በሰላማዊና በዲፕሎማሲያዊ መንገዶች የምታደርገውን ጥረት አጠናክራ እንደምትቀጥል ገልጸዋል። ይህ መግለጫ የወጣው በአፍሪካ ቀንድና በቀይ ባህር ቀጠና አዳዲስ ወታደራዊና ፖለቲካዊ ግስጋሴዎች እየታዩ ባሉበት ወቅት ሲሆን መንግስት የባህር በር ባለቤት የመሆን ብሔራዊ ጥቅሙን ለማስከበር አሁንም በጽኑ አቋም ላይ እንደሚገኝ አጽንኦት ሰጥቷል። ይህ በእንዲህ እንዳለ መግለጫ የወጣው ግብጽ ወደ ሶማሊያ ወታደሮቿን እያንቀሳቀሰች ባለችበትና በተለይም ከሰሞኑ ከኤርትራ መንግስት ጋር አዳዲስ ወታደራዊና ፖለቲካዊ ሽር ጉዶች ውስጥ በገባችበት ወቅት ቢሆንም የኢትዮጵያ መንግስት በይፋዊ መግለጫው ላይ በቀጥታ የግብጽን ስም ከመጥቀስ ተቆጥቧል። ይሁን እንጂ የክልላዊ ፖለቲካ ተንታኞች እንደሚጠቁሙት መንግስት ስም ባይጠቅስም በቀጠናው ከጀርባ እየተሸረቡ ያሉትን አዳዲስ የህብረት ስምምነቶችና የባህር በር ፍላጎቱን በሰላማዊ መንገድ ለማሳካት የሚጋረጡ የውጭ መሰናክሎችን ለመቀልበስ ዝግጁ መሆኑን በተዘዋዋሪ መንገድ የገለጸበት ነው። ይህ ስልታዊ አካሄድ በቀጥታ ዲፕሎማሲያዊ ፍጥጫ ውስጥ ከመግባት ይልቅ የኢትዮጵያን ሰላማዊና ህጋዊ የባህር በር ፍላጎት ለዓለም አቀፉ ማህበረሰብ በግልጽ ለማስረዳት ታስቦ የተደረገ መሆኑ ይገለጻል። በሌላ በኩል በአፍሪካ ቀንድ አካባቢ እየተፈጠረ ያለው ይህ አዲስ የግብፅና የኤርትራ ዲፕሎማሲያዊ መጠጋጋት በተለያዩ የፖለቲካ ሊቃን ዘንድ ስጋትን እየፈጠረ ይገኛል። ግብፅና ኤርትራ በቅርቡ በቀይ ባህር ቀጠና ላይ ያተኮረ አዲስ ስምምነት አስመራ ላይ መፈረማቸው ኢትዮጵያን በቀጠናው ዲፕሎማሲያዊና ወታደራዊ ጫና ውስጥ ለመክተትና በተዘዋዋሪ ለማግለል የታለመ የቅርብ ጊዜ ስልታዊ እርምጃ ተደርጎ እየተወሰደ ይገኛል። ይህ ካይሮና አስመራ በጋራ በመሆን የፈጠሩት አዲስ ወታደራዊ ግንባር የኢትዮጵያን ቀጠናዊ ተጽዕኖ ለመቀነስና የባህር በር አማራጮቿን ለመገደብ የሚጠቀሙበት ስልት መሆኑን የፖለቲካ ተንታኞች በስፋት እየገለጹት ነው። ይሁን እንጂ የኢትዮጵያ መንግስት አሁንም ቢሆን ብሔራዊ ጥቅሙንና የባህር በር ፍላጎቱን በሰላማዊና በህጋዊ መንገዶች ለማሳካት ጥረት ማድረጉን እንደሚቀጥል በመግለጽ መሰናክሎችን ሁሉ በዲፕሎማሲያዊ ጥንቃቄ ለመሻገር እየሰራ መሆኑን ያስረዳል። ወደ ቀጣይ መረጃ አለፍን። ልዑካን ቡድን ወደ ደቡብ አፍሪካ። በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ በቅርቡ የተፈጸመውን ግድያ ተከትሎ ጉዳዩን በተመለከተ ከደቡብ አፍሪካ መንግስት ጋር የሚነጋገር ልዑካን ቡድን የሚላክ መሆኑ ታወቀ። የሚላከው ልዑካን ቡድንም ችግሩ በድጋሚ እንዳይደገምና ዘላቂ የሆነ መፍትሄም እንዲገኝ ለማድረግ ታሳቢ ባደረገ መልኩ ከደቡብ አፍሪካ መንግስት ጋር በጋራ የሚሰራ ነውም ተብሏል። ልዑካን ቡድኑ በደቡብ አፍሪካ ካሉ የተለያዩ የዜጎች አደረጃጀት ጋርም ጭምር በመገናኘት ይመክራልም ተብሏል። በዚሁ ዙሪያ ማብራሪያቸውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ከዚሁ ጋር በተያያዘም የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከደቡብ አፍሪካዎቻቸው ጋር በቅርቡ በብሪክስ አባል ሀገራት ጉባኤ ላይ በተገናኙበት ወቅት ጉዳዩን አንስተው የተወያዩ መሆናቸውንም አመላክተዋል። የውጭ ጉዳይ ሚኒስትር ዴኤታው አቶ ብርሃኑ ጸጋይ በበኩላቸው ችግሩ በደቡብ አፍሪካ መከሰቱን ተከትሎም ውጭ ጉዳይ ሚኒስቴር በኢትዮጵያ የደቡብ አፍሪካ አምባሳደርን ወደ ቢሮ እንዲመጡ በማድረግም ማብራሪያ እንዲሰጡበት የተደረገ መሆኑን አመላክተዋል። በቀጣይ ርዕስ ኢራን ወደ ሙሉ ወታደራዊ አቅሟ እየተመለሰች ነው። በአሜሪካና ኢራን የ39 ቀናት ጥቃት የመከላከያ ኢንዱስትሪዎቿ ክፉኛ ወድመዋል የተባለችው ኢራን የቀጠለውን የተኩስ አቁም ስምምነት ተከትሎ ማንም ሊገምተው ከሚችለው በላይ ወታደራዊ አቅሟን መልሳ እየገነባች መሆኑ ታወቀ። ሲኤንኤን በዛሬው ዕለት ባሰራጨው ዘገባው እንዳመለከተው ከሆነ ኢራን ድሮኖችን በስፋት ማምረት ጀምራለች። ሚሳኤሎቿንና የሚሳኤል ማስወንጨፊያ መሳሪያዎቿን በስፋት በመገንባት ላይ ናት። የአሜሪካ የደህንነት መስሪያ ቤት የውስጥ ምንጮች መረጃውን አድርሰውኛል ያለው ሲኤንኤን ኢራን ድሮኖችን በስፋት ከማምረት ባሻገርም በጦርነት ወቅት የወደሙና ጉዳት የደረሰባቸውን በርካታ ወታደራዊ መሰረተ ልማቶችን መልሳ መገንባትና ማስተካከልም ጀምራለች። ስራውንም ፍጥነት በተሞላበት አኳኋን እየተከናወነ ነውም ተብሏል። ኢራን በሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ በኩል በሰጠችው መግለጫ ከዚህ በኋላ ብታጠቁኝ ማንም ሊገምተው ከሚችለው በላይ ተገቢውን ምላሽ የምንሰጥ መሆኑ መታወቅ አለበት ሲሉም ያስታወቀችበት ሁኔታ ታይቷል። በዚህም ኢራን በአሜሪካና እስራኤል ጥቃት የደረሰባትን ወታደራዊ ጉዳት በ6 ወራት መልሳ የምትገነባበት አቅምን ፈጥራለችም ተብሏል። ጦርነቱ ዳግም ከተቀሰቀሰ የቀጠናውን ሀገራት ዳግም ወደ ሌላ ውድመት ያስገባል የሚሉ ስጋቶችም ተፈጥረዋል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር እና ኩዌት ያሉ የቀጠናው ሀገራት ከኢራን ጋር ዳግም ጦርነት ከተቀሰቀሰ ሌላ ዙር ጉዳትን እናስተናግዳለን በማለት ትራምፕ ዳግም ወደ ጦርነት እንዳይገቡም እየተማጸኑ ይገኛሉ። እነዚህ ሀገራት በ39 ቀኑ የኢራን ጦርነት ወቅት በኢራን ድሮኖችና ሚሳኤሎች ድብደባ ከባድ ጉዳትን ያስተናገዱ ናቸው። ዋነኛ የነዳጅ ምርት መላኪያቸው የሆነው የሆርሙዝ ወሽመጥ በአሁኑ ሰዓት በኢራን የተዘጋ መሆኑም ከባድ ኢኮኖሚያዊ ጫና ውስጥ እንዲገቡ አድርጓቸዋል። ትራምፕ ኢራን ሆርሙዝን እንድትከፍት ለማድረግ ከጭንቀት በመነጨ ኢራን ላይ ዳግም ጥቃትን እከፍታለሁ እያሉ በተደጋጋሚ ይዛቱ እንጂ አሁን ባለው ሁኔታ የአሜሪካ ውጪም በከፍተኛ ደረጃ በመናሩ ዳግም ወደ ጦርነት ይገባሉ ተብሎም የሚታሰብ አልሆነም።
በቀጣይ ርዕስ ጀነራሉ በሌሉበት ሞት ተፈረደባቸው። ሄሚቲ በከዷቸው ኮማንደር ላይ ሞት ሲፈርሙ አልቡርሃን ለሳውዲ የወርቅ ሜዳሊያ ያሸለሙ። ከሰሞኑ ለሱዳን ጦር ከፍተኛ ሞራል የሰጠ ክህደት በፈጥኖ ደራሽ ኃይሎች ውስጥ መፈጸሙ ይታወሳል። በፈጥኖ ደራሽ ኃይሎች ውስጥ ከፍተኛ የጦር አመራር የነበሩት ብርጋዴር ጀነራል አሊ ሪዝቃላህ ቡድኑን ከድተው ወደ ሱዳን ጦር ተቀላቅለዋል። ኮማንደሩ ወደ ካርቱም በመሄድም ላለፉት 3 ዓመታት ሲመሩትና ሲያዋጉት የነበረውን ፈጥኖ ደራሽ ኃይል መልሰው ለመውጋት ሲዝቱ ተስተውለዋል። የሱዳን ፈጥኖ ደራሽ ኃይል ወታደራዊ ችሎት እኚህን አመራሩን በከፍተኛ የጦር ክህደት የወነጀለ ሲሆን በሌሉበት ፍርድ አሳልፎባቸዋል። የጦር ችሎቱ ያሳለፈውን የሞት ፍርድ እንዲፈጸም ጀነራል ሄሚቲ ዛሬ በፊርማቸው ማጽደቃቸውን የሱዳን ትሪቢዩን ዘግቧል። በቅጽል ስማቸው አልሳፍና የሚባሉት ከዳተኛው ብርጋዴር ጀነራል አሊ ሪዝቃላህ በተገኙበት እንዲገደሉ የሞት ፍርድ ብቻ አልተላለፈባቸውም። ያላቸው የብርጋዴር ማዕረግ ተገፎ ተራ ግለሰብ እንዲሆኑም ሄሚቲ ወስነዋል። ብርጋዴር ጀነራል አሊ ሪዝቃላህ የፈጥኖ ደራሽ ኃይሎችን የከዱት በወሩ ሚያዝያ 11 ቀን ሲሆን መክዳታቸው ከተነገረ ከ4 ቀን በኋላ በካርቱም ውስጥ ከሱዳን ጦር ጋር በመሆን ፈጥኖ ደራሽ ኃይሎችን እንደሚዋጉ ጋዜጣዊ መግለጫ ሲሰጡ ታይተዋል። ጀነራሉ ፈጥኖ ደራሽ ኃይሎች ከሚተማመኑባቸው የጦር አለቆች መካከል ዋነኛው ሲሆኑ የፈጥኖ ደራሽ ኃይሎች አልናሁድ የተሰኘችውን ቁልፍ ከተማ ሲቆጣጠሩ ድሉን ያገኘውን ጦር እየመሩ ወደ ከተማው የገቡ ናቸው። ሄሚቲ በከዷቸው የጦር አመራር ላይ ሞት ሲያስፈርሙ የሱዳን ጦር አለቃ የሆኑት አብዱልፈታህ አልቡርሃን ደግሞ በቅርቡ ለካርቱም ያላትን ጥብቅና ጠበቅ ላደረገችው ሳውዲ የክብር ሽልማት ሲሰጡ ታይተዋል። አልቡርሃን በሱዳን የሳውዲ አምባሳደር ለሆኑት አሊ ቢን ሐሰን ጃዕፈር የአገሪቱን ከፍተኛ የክብር ሽልማት የሆነውን ዘ ኦርደር ኦፍ ዘ ቱ ናይልስ የወርቅ ሜዳሊያ አጥልቀውላቸዋል። አልቡርሃን ይህን ሽልማት የሰጡት አምባሳደሩ በሱዳን ለ10 ዓመት የተጠጋ አገልግሎት ዘመን መጠናቀቁን ተከትሎ ነው። ሳውዲ አረቢያ ተሰናባቹን አምባሳደር የሚተካውን ዲፕሎማት ገና እንዳልገለጸች የሱዳን ትሪቢዩን ዘገባ አክሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።